እዚህ ጋር እንደምንመለከተው 3% እንዲሁም ደግሞ ለ0.4% ሐመር ውሃ ደግሞ 3/5% ወደ ክፍልፋይ መቀየር ይሆናል ፍታችን ማለት ነው። ከዛ በፊት ግን እዚች ጋር ያለችዋን የፐርሰንት ምልክት ማለት ነው ሁልጊዜ 1% ከ1 መቶኛ ጋራ እኩል ነው የሚሆነው ወይም ደግሞ ወደ አስሮች ቁጥር ሲቀየር 0.01 ነው የሚሆነው ማለት ነው። ስለዚህ እነዚህ የተሰጡን ቁጥሮች ወይም እነዚህ የተሰጡን ፐርሰንት ወደ ክፍልፋይ በምንቀይርበት ሰዓት ከግምት ውስጥ ማስገባት ያለብን ማለት ነው 1 መቶኛ የሚለውን ነው ከግምት ውስጥ ማስገባት ያለብን ማለት ነው። ስለዚህ ከዚህ ጥያቄ ስንነሳ ሀሌታ የተሰጠን ጥያቄ 3% ወደ ክፍልፋይ ቀይሩት። ወደ ክፍልፋይ ማለት በሃለኛ መናገር ማለት ነው። ነገር ግን ከስንት የተለየ መሆን አለበት? ከዜሮ የተለየ መሆን አለበት። ያ ማለት ይሄ ማለት ክፍልፋይ ነው ማለት ነው። ስለዚህ እኛ ወደዚህኛው ነው የምንቀይረው ማለት ነው። ወደዚህ ለመቀየር 3% ማለት ምን ማለት ነው? 3 ሲባዛ በፐርሰንት እንደማለት ነው። ስለዚህ እዚህ ጋር ያለችውን ፐርሰንት ቅድም እንደነገርኳችሁ 1 መቶኛ ስለሆነ 3ን በስንት እንደማባዛት ማለት ነው 3 ሲባዛ በ1 መቶኛ እንላለን ማለት ነው። ደን እንደነዚህ ያሉ ቁጥሮች በምታባዙበት ሰዓት ማለት ነው ግራ እንዳያጋባችሁ በቀላሉ ይህንን ምን ማድረግ ትችላላችሁ ማለት ነው 3 አንደኛ ሲባዛ በ1 1 መቶኛ ወይም ይሄ ቁጥር 3 ሲባዛ በ1 3 1 ሲባዛ በመቶ መቶ ነው። ስለዚህ ምን እያልን ነው ማለት ነው 3% የሚለውን ወደ ክፍልፋይ በሚቀየርበት ሰዓት 3 መቶኛ ነው። እንዳጋጣሚ ሆኖ ግን ይሄ ክፍልፋይ ራሱ ስሙ መቶኛ ብለን እንደምንጠራው ምክንያቱም የዚህን ቁጥር ታህቱ ስንት ስለሆነ ማለት ነው 100 ስለሆነ ብቻ ነው። ያ ማለት ሁሉም ወደ ክፍልፋይ በምንቀይርበት ሰዓት ታህታቸው 100 ይሆናል ማለት አይደለም። እንዳጋጣሚ ሆኖ ይሄኛውን ቁጥር 3 መቶኛ ሆነ። ያ ማለት 3 መቶኛም ሆነ ምንም ሆነ በዚህ ፎርም ወይም በዚህ አጻጻፍ የሚጻፍ ከሆነ ይሄንን ክፍልፋይ ብለን እንጠራዋለን፣ ህገኛ ክፍልፋይ። ደግሞ ለመስራት የራሱ የሆነ ቅድመ ሁኔታዎች አሉት ማለት ነው። 0.4% አሁንም ልክ እንደዚህ ወደ ክፍልፋይ እንድንቀይረው ተጠይቀናል ማለት ነው። ከዛ በፊት ግን ማድረግ ያለባችሁ ነገር ምንድን ነው? 0.4 የሚለው አስሮሻዊ ቁጥር ወይም ደግሞ ዴሲማል ነምበር ስለሆነ አስቀድመን እሱ ወደ ክፍልፋይ መቀየር ይጠበቅብናል ወይም ደግሞ እዛው እንዳለ በፐርሰንት እናባዘዋለን ማለት ነው። ስለዚህ ምንድነው የምናደርገው ማለት ነው 0.4 ማለት ከቁጥር በኋላ ወይም ከነጥብ በኋላ ያለው ዲጂት ወይም ደግሞ ቁጥሩ ብዛቱ 1 ስለሆነ 4/10ኛ ብለን መጻፍ እንችላለን። ካልሆነም ደግሞ ይሄ ቁጥር በ10 ብናባዛው 40 መቶኛ ብለን መጻፍ እንችላለን ማለት ነው። ስለዚህ 4/10ኛ ወይም ደግሞ 0.4 የሚለውን ወዴት መቀየር ስላላችሁ ወደ 4/10ኛ ቀይረ ነው በቀላሉ ወደ ክፍልፋይ መቀየር እንችላለን ማለት ነው። ስለዚህ ምን ልናደርግ ነው ማለት ነው 0.4 የሚለውን 0.4 ሲባዛ በ1 መቶኛ ምክንያቱም እዚህ ጋር ያለችውን ፐርሰንት ከማን ጋር እኩል ነው ብያቸዋለሁ? ከ1 መቶኛ ጋር እኩል ስለሆነ ማለት ነው። ደን እኩል ይሆናል ካልን በኋላ 0.4 የምትለዋ ደግሞ 0.4 ደግሞ ከ4/10ኛ ጋር እኩል ስለሆነ 4/10ኛ ሲባዛ እዚህ ጋር ባለው በ1 መቶኛ እንደዚህ እናባዛዋለን ማለት ነው። ሁለት ክፍልፋዮችን በምናባዛበት ሰዓት ሁለት ክፍልፋዮች ወይም ደግሞ 3ም ሊሆኑ ይችላሉ። እንደነዚህ ያሉ ክፍልፋዮችን በምናባዛበት ሰዓት ላዕሉ ከላዕሉ ጋር ታህቱ ደግሞ ከታህቱ ጋር አንድ ላይ የምናባዛው ማለት ነው። ያ ማለት ምን ማለት ነው 4 ሲባዛ በ1 እንዲሁም ደግሞ 10 ሲባዛ በመቶ እነዚህ ሁለቱንም ነው። ስለዚህ የዚህ ውጤት 4 ስንተኛ ሆነ ማለት ነው 1000ኛ መሆን ይችላል ማለት ነው። ስለዚህ 0.4% የሚለውን ወደ ክፍልፋይ በሚቀየርበት ሰዓት 4 ስንተኛ ነው ማለት ነው 4 1000ኛ ነው ማለት ነው። ነገር ግን እዚህ ጋር እንደምንመለከተው ይሄንን ክፍልፋይ
መልሳችሁ ሊሆን የሚችለው በዝቅተኛ ሂሳባዊ ቃል ምናልባት ተቀይረው ሊቀመጥላችሁ ይችላል። ፈተና ላይ ምናልባት በክልል ፈተና ደረጃ ላይ ከሆናችሁ ተማሪዎች ማለት ነው እዚህ ጋር የምትመለከቱት 4/10 የሚለውን ወደ ዝቅተኛ ሂሳባዊ ቃል ተቀይሮ ልናገኘው እንችላለን ማለት ነው። ያ ማለት 4ን ለስንት ማካፈል ነው? ለ4 እናካፍላለን። 1000 ደግሞ ለ4 እናካፍላለን። የዚህ ሪዛልቱ ወይም ድርሻው ደግሞ ስንት ይሆናል ማለት ነው? 1/250ኛ መሆን ይችላል ማለት ነው። ወደ ዝቅተኛ ሂሳባዊ ቃል ሲቀየር ይሄ ነው የሚሆነው ማለት ነው። ስለዚህ በዚህ ምሳሌ መሰረት 3/5 የሚለውን ደግሞ አሁንም እንሰራዋለን። እንደምታዩት የተለያዩ አይነት ቁጥሮችን የተጠቀምኩት ማለት ነው። የተጠቀምኳቸው ቁጥሮች እዚህ ጋር እንደምታዩቸው የመጀመሪያው መቁጠሪያ ቁጥር ወይም ደግሞ ሆል መቁጠሪያ ቁጥር ወይም ድፍን ቁጥር ብለን የምንጠራቸው ወይም ሙሉ ቁጥር ነው። ይህን 3 ቁጥር። ሁለተኛ የተጠቀምኩት ቁጥር ደግሞ አስርዮሽ ቁጥር ነው። ስለዚህ በክፍልፋይም ይመጣል። በሶስቱም አይነት ምናልባት ብንጠየቅ ምላሽ በቀላሉ መስጠት እንችላለን ማለት ነው። ስለዚህ በሱ ምሳሌ መሰረት ሐመር ውሃ የተሰጠን ጥያቄ 3/5% ማለት 3ን ትጽፉና 3/5 የሚለውን ትጽፉና ሲባዛ በስንት እንደማለት ነው? በፐርሰንት። ፐርሰንት ደግሞ ቅድም እንደተነጋገር ነው የችኛይታ ፐርሰንት ከ1/10 ጋር እኩል ስለሆነ 1/100 ጋር እኩል ስለሆነ 100 እንላለን ማለት ነው። በቅድሙ ምሳሌ መሰረት 3 ሲባዛ በስንት? 3 ሲባዛ በ1 ሲካፈል 5 ሲባዛ በ100 እንላለን። 3 ጊዜ 1 3፣ 5 ጊዜ 100 500። ስለዚህ ይህን እንደዚህ አድርገን በቀላሉ ወደ ፐርሰንት በሚቀየርበት ሰዓት እንደዚህ አድርጋችሁ ማስቀመጥ፣ ወደ ክፍልፋይ በሚቀየርበት ሰዓት እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። ይህንን ቪዲዮ እስከ መጨረሻው ድረስ ካያችሁት ማለት ነው ለእናንተ መልሱ ኮሜንት ላይ እንድታስቀምጡልኝ ምን ያህል እንደተሳተፋችሁን ለማወቅ ማለት ነው። ጥያቄ እሰጣችኋለሁ፣ እናንተም ኮሜንት ላይ ታሳውቁኛላችሁ ብዬ ተስፋ አደርጋለሁ። ለእናንተ የሚሆነው ሐመር ውሃ ተሰርቷል። 0.003% ወደ ክፍልፋይ ሲቀየር ስንት ይሆናል የሚለውን ለእናንተ ትቻለሁ ማለት ነው። ከዚህ ቪዲዮ ላይ መልካም ነገር እንደገበያችሁ ተስፋ አደርጋለሁ ማለት ነው። ይህን ቪዲዮ ደግሞ ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይቀር። በቀጣይ በሌላ ቪዲዮ እንገናኛለን ማለት ነው። እስከ መጨረሻው ስላዳመጣችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።